የምታሸብርናት ለተቃራኒ ቡድን። ለዛ ነው ፈረንሳይ አሁን ካሉት ቡድኖች እየተመለከትናቸው ካለው የዓለም ዋንጫ ከጊዜ ወደ ጊዜ በዚህ ልክ እየተሻሻለ መምጣቱ ብዙ ጊዜ የምናነሳው አለ አይደለ? እንደ ቶርናመንት ውድድሮች ላይ ቡድኖች ይሰራሉ ይባላል። የሚሰሩ ቡድኖች ለምሳሌ 2022 የዓለም ዋንጫ ሊዮኔል ስካሎኒ አርጀንቲና እንደገና ሰርቶ ነው ለዓለም ዋንጫ ሻምፒዮንነት ያበቋት እና የሚሰሩ ቡድኖች ያስፈራሉ ይባላሉ። በዚህ የዓለም ዋንጫ ግን ፈረንሳይ ከነበራት ነገር በየጊዜው እየጨመረች ነው እየሄደች ያለችው። የምባፔ ኦሊሴና ዴምብሌ ጥምረት በየቀኑ አዲስ ነገር እየፈጠረ አዲስ ምታት እየፈጠረ እየተመለከት ነው የምንገኘው። በዛ ላይ የተከላካዩ ጥንካሬ ሳሊባ ተከላካይ መስመሩ ላይ መኖሩ በትልቁ የንን ቡድን ለውጥ ካመጡ ነጥቦች መካከል የሚጠቀስ ነው። ዊሊያም ሳሊባ በዚህ ዓለም ዋንጫ እንደሚታወቀው ድሉን ያገኘው በዚህ ዓለም ዋንጫ ነው። በ2022 የዓለም ዋንጫ በቂ የመጫወት ዕድል አልነበረው። በተከላካይ መስመሩ ላይ ትልቅ የመረጋጋት ስሜት አቅም ሆኖ የተመለከትነው ተጫዋች እሱን ነው እንመለከተዋለን። ቪክቶር ኮሬሽን የአንድ ቡድን ተጫዋች አይመስሉም። ምን ሲያደርገው እንደነበረ ተመልክተናል በብዙ መንገዶች እና በዚህ ሂደት ውስጥ ቡድኑ ተከላካዩ ከቀን ወደ ቀን እየጠነከረ ነው። ጎል ማስተናገድ እያቆመ ነው። አማካኙ እያማረበት ነው። አጥቂው እጅግ እየተዋበ ነው ያለው ፈረንሳይ። ለዛ ነው በየጊዜው እንደውም እየጨመረ ነው ፈረንሳይ። ስለዚህ ከአሁኑ ጨዋታ ቀጣይ ጨዋታም የተሻለ ከቀጣይም ቀጣይ እያለ እስከ ፋይናሉ ድረስ የመሄድ ዕድል ብቻ ሳይሆን ዋንጫውን የመብላት ዕድል ያለው ቡድን እንደሆነ በደንብ እያየን ነው የምንገኘው። በቶርናመንቱ ላይ በደንብ እያደገ ይገኛል። ትናንት ዲዲየር ዴሾ ሳይቀር ለክሊያን ምባፔ እጅ ነስተዋል። በጨዋታው ላይ እጅ ነስተዋል ዲዲየር ዴሾ። ብዙ የተለመደ አይደለም። አሰልጣኞች ምንም ተጫዋች የትኛውንም ያለ ፐርፎርማንስ ቢያደርግ ወገቡን ቸብቸብ አድርገው ጎበዝ ከማለት ውጭ የተለየ ሳይን አሳዩም። ዲዲየር ዴሾ ግን እጃቸውን አድርገው ልክ ንጉሥ ሲያልፍ እንደሚሰገደው እርሳቸውም እጅ ነስተውታል ዲዲየር ዴሾ። እሱም በነገራችን ላይ የመጀመሪያውን ጎል እንዳስቆጠረ በቀጥታ እየሮጠ ሄደው ወደ አሰልጣኝ ዲዲየር ዴሾ ነው። እንደሚታወቀው ሰሞኑን ወላጅ እናታቸውን ዲዲየር ዴሾ ማጣታቸው ይታወሳል። እንዲሁም ባለፈው ጨዋታ ላይ አልነበረም ዲዲየር ዴሾ፣ ምክስትሩ ስቴፋን ነበር ሲመራ የነበረው እና ያው ማጽናኛ ነው ያስቆጠርኳት ጎል ላለፉት እናትህ ማስታወሻ ይሆንልኝ ወይም ማጽናኛ ይሆንልኝ ብሎ ነው ሄዶ ያቀፈው። ሲወጣ መጨረሻ ላይ ደግሞ ዲዲየር ዴሾ ንጉሥ ሲያልፍ የሚደረገውን አይነት እጅ መንሳት ሲያደርጉ ተመልክተናቸዋል። ይገባዋል ክሊያን ምባፔ። እኔ በብሔራዊ ቡድን ደግሞ ክሊያን ምባፔ ይለያል። በክለብ አሁን በማድሪድ እንደዚህ አይነቱ ምባፔን አልተመለከትነውም። በናሽናል ቲም ደረጃ ግን 2018ም ድንቅ ነበረ፣ 2022 የሚገርም ነበረ። ዘንድሮም የተለየ ነው ክሊያን ምባፔ። በጣም የተለየውን ክሊያን ምባፔን እየተመለከትን ያለ ነው። 2022 ላይ ለጥቂት ነው የዓለም ዋንጫ ያመለጣቸው ኮሎማኒ ያችን ኳስ ከመሳቱ ጋር ተያይዞ እና ምንም ጥርጥር በሌለው መንገድ ፈረንሳይ ለእኔ በጣም 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 አስፈሪው ቡድን ነው። በጣም ድንቁ ቡድን ነው። እስካሁን በተመለከትናቸው ቡድኖች የተለየ አቋም ያለው ቡድን ወይም ስፔሻል ታለንት ወይም ለዋንጫ የሚያበቃ አይነት ባህሪ ያለው ቡድን ካሉት ቡድኖች ፈረንሳይ ባይፋር በርቀት የተሻለው ቡድን ነው። አሁን አሉ አርጀንቲና ጥሩ ቡድን ነው። ስፔን አይከፋም። ፖርቹጋልም መጥፎ ቡድን አይደለም። እንግሊዝም ግን የፈረንሳይ የሆነ ስፔሻል ቦታ ነው የምታስቀምጠው። ከዛ እነሱን ለምሳሌ ትምህርት ላይ እኮ ኤክሰለንት ቬሪ ጉድ እያልን ይቀመጣል አይደለ ሲታረምልን ፈተና እና የፈረንሳይ ኤክሰለንት ላይ ነው ያሉ። ቬሪ ጉድ ላይ ያሉ ቡድኖች አሉ እንደ አርጀንቲና አይነት ቡድኖች፣ እንደ እንግሊዝ አይነት ቡድኖች። ብራዚልም መጥፎ አይደለም። ሜክሲኮ እነሱ እንግዲህ ትልልቆቹን ሲያገኙ ምን ይሆናል የሚለውን ስላላየን ሜክሲኮ አሜሪካን ትንሽ መታገስ አለብን ብዬ ነው። ሜክሲኮ በዚህ ዓለም ዋንጫ 4 ጨዋታ አድርጎ አንድም ጎል ሳይቆጠርበት 0 ጎል ኮንሲድ ሳያደርግ 4ቱንም ጨዋታ በክሊንሺት ይዞ የወጣው ብቸኛው የዚህ ዓለም ዋንጫ ቡድን ነው። ለዛ ነው ሜክሲኮ አንደርሬትድ እየተደረገ ነው። ብዙ ሰዎች ትኩረት አላደረጉበትም። አሁን ሜክሲኮ ቀጣይ ተፋላሚው ከባድ ተፋላሚ ነው፣ እናየዋለን። ለማንኛውም እሱ ነው እኔው ብዬ ነው። ሜክሲኮ ጥሩ ቡድን ነው። ሜክሲኮ፣ ኖርዌይ አንደርዶግ የሆኑ ፓራጓይ አንደርዶግ የሆኑ ቡድኖች ናቸው። ግምት ብዙ ያልተሰጣቸው ግን
ጥሩ እየመጡ ያሉ ቡድኖችን እንመለከታለን። አሜሪካ ራሱ ቀላል ቡድን አይደለም ግርሜ። አሜሪካ ብሔራዊ ቡድን ጠንካራ ቡድን ነው። ግን እነዚህ ቡድኖች እስኪ ትልልቆችን ያገኙ ጥሮ ማለፍ ላይ እዛ ላይ ይቆማሉ አይቆሙም የሚለው ይጠበቃል። ከዚህ በኋላ ስለሚገናኙ ከትልልቆቹ ጋር ከነ ፈረንሳይ፣ ከነ ስፔን፣ ከነ ፖርቹጋል፣ ከነ አርጀንቲና፣ ከነ ብራዚል እና የመሳሰሉት ሀገራቶች ጋር እርስ በርስ የመገናኘት እድል ስላላቸው የዛኔ በደንብ እናያቸዋለን። ግን እንዳልከው ጥሩ ግምት የሚሰጣቸው ቡድኖች ናቸው። ግን በዚህ በፈረንሳይ ብሔራዊ ቡድን ውስጥ ብዙዎች ክሊያን ምባፔን ያድንቁ እንጂ ቴሪ ዳንኤል ሆነሪ ለእኔ እስካሁን የፈረንሳይ ብሔራዊ ቡድንን የቱርናመንቱ ምርጥ ተጫዋች ማይክል ኦሊሴ ነው እያለ ነው የሚገኘው። ማይክል ኦሊሴ ነው ለምባፔም ማበብ፣ ለምባፔም ጥሩ መሆን፣ ለቡድኑም አስደናቂ መሆን የማይክል ኦሊሴ ብቃት ነው ልዩነትን እየፈጠረ ያለው። ማይክል ኦሊሴ ድንቅ መሆኑ ያመጣው ነገር ነውና ለእኔ ባይፋር በቱርናመንቱ እስካሁን ባለው ምርጡ ማይክል ኦሊሴ ነው ይላል። ፖል ፖግባም ደገመው ግርምዬ፣ ኦሊሴ ነው የቡድኑ ቁልፍ ተጫዋች ኦሊሴ ነው። ምባፔ ስለሚያገባ ነው፣ አይኑ ስለሚገባ ነው። ምባፔ ምርጥ አይደለም እያልኩ አይደለም ይላል ፖግባ። በጣም ድንቅ ነው፣ ግን የኦሊሴ ደግሞ ይለያል ይላል። ትናንታውን የምባፔ ጎል ሲያስቆጥር እንዴት አይነት ኳስ ነው የተቀባበሉ ግርሜ። ስዊድን ምንድን ነው ያደረጓት? ስቴዲየሙ ራሱ እኮ የስቴዲየሙ የደጋፊው ድምፅ ራሱ በጣም የተለየ ነበረ። የቅብብሉ ላይ የነበረው የደጋፊው ድምፅ በቃ ይገልጿል ራሱ ጨዋታውን፣ ስሜቱ ደጋፊ የነበረው ስሜት ጦጣ ነው እኮ ያደረጓቸው ግርሜ። ቀቅሏቸው ነው የገቡት። ማይክል ኦሊሴ ለምባፔ የሰጠው ኳስ ምባፔ እንዴት በዛ ጠባብ አንግል ወደ 0 አንግል ወደ ተጠጋ ቦታ ላይ እንዴት አይነት ጎል ነው ያስቆጠረው። እና ፈረንሳይ በጣም በጣም ጥሩ ቡድን ነው። ጎል ያስቆጥራል፣ ኮንሲድ ሳያደርግ ይወጣል፣ ቡድን ተቆጣጥሮ መውጣት ይችላሉ። አማካኛቸው ጥሩ ነው፣ አጥቂያቸው ጥራት አለው፣ ተከላካያቸው አስደናቂ ነው። በዛ ላይ አሰልጣኞች ደደሾ ናቸው፣ ባለ ትልቅ ልምድ አቅም ያላቸው ሰው ናቸውና እኔም ቴሪ ዳንኤል ሆነሪና ፖግባ እንደሚሉት እኔም ዘንድሮ ያስገረመ ተጫዋች ማይክል ኦሊሴ ነው። እኔ ኦሊሴን እንግዲህ ክሪስታል ፓላስ ለረጅም ዓመት ተመልክተ ነው 2 ነው አሲስት ያደረገው ትናንት። አንድ ለምባፔ አሲስት ያደረገ፣ ሌላኛውንም ለባርኮላ አሲስት ያደረገው ኦሊሴ ነው። ያ እኔ የገረመኝ ያው አይተነዋል በክሪስታል ፓላስ። በእርግጥ ገና በለጋ ዕድሜው ነው የተመለከትነው። ወደ ባየር ሙኒክ ከሄደ በኋላ ግን ኦሊሴ እንደገና ሌላ አዲስ ተጨማሪ ተጫዋች ሌላ አቅም ጨምሮ የመጣ ተጫዋች ነው ተመልክተነዋል። በፈረንሳይ ብሔራዊ ቡድን ደግሞ ኦሊሴ የዓለም ምርጥ ተጫዋች እንደሆነ በደንብ እያሳየ እየተመለከትነው ነው የምንገኘው እና መጪው ጊዜ ከኦሊሴ ጋር በጣም 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 አስደናቂ ይሆናል። የወደፊቱ የዓለማችን እግር ኳስ የሚቆጣጠር ተጫዋች ይመስለኛል ኦሊሴ በዚሁ ብቃቱ የሚቀጥል ከሆነ። አይገርመው፣ አይደነቅ፣ አይጨፍር፣ የተለየ ስሜት የለው፣ ስራዬ ነው ብሎ የሚያስብ ተጫዋች ነው። በባየር ሙኒክም አምና ብዙ አሲስት ያደረገ ተጫዋች ነው። ግን ጎል አስቆጥሮ አሲስት አድርጎ የተለየ ነገር አያሳይም። ለምን ተብሎ ሲጠይቅ ስራዬ ነው የምሰራው፣ ነ ግዴታዬ ነው ይህን ማድረግ፣ ይህን ካላረኩኝ ለምን ደሞዝ ይከፈለኛል ብሎ የሚያስብ ተጫዋች ነው። ብዙ ጊዜ ከሜንታሊቲው ጋር በተያዘ ከተጫዋቹ የአእምሮ ሁኔታ ጋር በተያዘ ብዙዎች ይናገሩለታል ኦሊሴን። በጣም 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 ይሄ ሱፐር የሚባል ሜንታሊቲ ያለው ተጫዋች ነው። አንደኛ በጣም ነገሮችን አቅሎ የሚያይ፣ በላይፉ ነገሮችን ቀለል አድርጎ የሚያይ፣ በዛ ላይ ደግሞ ጠንቃቃ ዲሲፕሊን የሆነ ተጫዋች ነው ይሉታል ማይክል ኦሊሴን። እና እንግዲህ የዚህ ተጫዋች ወደፊት ተስፋ በጣም ትልቅ መሆኑን መመልከት ይቻላልና ኦፍኮርስ ምባፔ ጎሎችን እያስቆጠረ ነው፣ ግን ኦሊሴ በጣም የተለየው ተጫዋች ነው። ኦሊሴ ባይኖር ምባፔ ዘንድሮ በዚህ ልክ ይገናል የሚል እምነት የለኝም። የኦሊሴ መኖር ነው ምባፔ እንደዚህ ድምቅ ፍክት ብሎ እንዲታይ ያደረገው ብዬ አስባለሁና እኔም ግርምሾ ከአንተ ጋር እስማማለሁ። ፈረንሳይ እስካሁን ካየናቸው ቡድኖች ለዓለም ዋንጫው ትልቁን ግምት የምንሰጣት ብሔራዊ ቡድን ነው ብዬ ነው ማስበው። ግርምዬ እንግዲህ ሶፊ እንደምታውቀው ይህ የዓለም ዋንጫ ሲጀመር ግምታችንን ከሰጠናት አገር መካከል አንዷ የፈረንሳይ ብሔራዊ ቡድን ነው። እንደውም ቃል በቃል ያስቀመጠው ነገር ነው። የፈረንሳይ ብሔራዊ ቡድን ዘንድሮም ታሪክ መስራት የሚችል ብሔራዊ ቡድን ነው። ለዋንጫ ከእንግሊዝ ብሔራዊ ቡድን ጋር ይቀርባሉ፣ ነገር ግን ዋንጫው ላይ ሊያጡ ይችላሉ። ብዙ ጊዜ አስገራሚ ቡድን ይሄድና መጨረሻ ላይ ዋጋ ሲከፍል ስለምናየው ነው እኔ በበኩሌ ያንን ግምቴን ያስቀመጥኩት ማለት ነው።
እንጂ ከመጀመሪያው ገና ዓለም ዋንጫ ሀብሎ ሲጀመር የዘንድሮ የዓለም ዋንጫ ምርጥ ቡድን የፈረንሳይ ብሔራዊ ቡድን ነው። ለዋንጫ ከእንግሊዝ ጋር ይደርሳሉ። ነገር ግን መጨረሻ ላይ እንግሊዝ ትወስዷለች። እኔ በፍላጎት ቢሆን ኖሮ ፈረንሳይ ብትወስደው ደስ ይለኛል የሚል ግላዊ አስተያየቴን ወይም ምልከታዬን ሰጥቼ ነበር። ቹቻም አዎ እንግሊዝ የምትወስደው ይመስለኛል፣ ፈረንሳይም ጥሩ ቡድን ነው የሚል ሐሳቡን ከዛ በኋላ ገዝዬም ሶፊም ሐሳቦቻችሁን አስቀምጣችሁ ለፈረንሳይ ጥልቅ ግምት ሰጥተን ነው ገና ዓለም ዋንጫው ሲጀምር ጨዋታዎችን ማስተላለፍ የጀመርነው ማለት ነው። ይህንን ቃላችንን ትክክለኛ መሆኑን የሚያሳይ የእግር ኳስ እንቅስቃሴ ነው በፈረንሳይ ብሔራዊ ቡድን በኩል እየተመለከት ነው የምንገኘው። እንግሊዝ አዎ ጨዋታዎችን ታሸንፋለች፣ ግን በፈረንሳይ ደረጃ ነው ወይ? አይመስለኝም። ግን ደግሞ ብዙ ጊዜ አይታችሁ ከሆነ እንደዚህ አይነት ቡድኖች ይሄዱና መጨረሻ ላይ ኢቭን በጨዋታ ላይ ራሱ አይታችሁ ከሆነ እስከ 90 ደቂቃ ምርጥ ጨዋታ ሲያደርግ የቆየ ክለብ በመጨረሻው ደቂቃ ጎል ተቆጥሮበት ሲሰናበት አይተናል። በዚህ የዓለም ዋንጫ አሁን በተለይ ኖካውቱ ላይ ቡድኖችን አይተናል ጥሩ እንቅስቃሴ ሲያደርጉ ቆይቶ በየትኛውም ረገድ በኳሱም በሁሉም ነገር ብልጫ ወስደው ማለት ነው። ለምሳሌ በፔናልቲ ከተሰናበተችው መካከል ጀርመን አንዷ ነች። ለምሳሌ ባለቀ ሰዓት ጎል ተቆጥሮባት ከወጣችው ጃፓን አንዷ ናት በብራዚል። ለምሳሌ ትናንት ጥሩ እንቅስቃሴ ያደረገችውና አቅሟን አሟጣ ብትጫወት ቢያንስ ኤክስትራ ታይምና ፔናልቲ መውሰድ የምትችለው ኮትዲቯርን አይተናል። በተመሳሳይ በጨዋታዎችም ረገድ ቡድኖች እስከ መጨረሻው ደቂቃ ድረስ ፉክክር አድርገው ሄደው መጨረሻ ደቂቃ ገብቶባቸው እንደሚሸነፉ ጥሩ ቡድኖች ያክል በጨዋታ መርሃ ግብረም እስከ መጨረሻው አስደናቂ እንቅስቃሴ አድርገው ሄዱና ዋንጫ ሲነጠቁ የሚታዩ ቡድኖች አሉ። ያ ስጋት ስላለ ነው። እንደ ትራውማ ልንወስደው እንችላለን። የኔን ግምት ከዛ ደረጃ ላይ ያስቀመጥኩት እኔ መናገር የምፈልገው በዚህ ዓለም ዋንጫ ፈረንሳይ ሲነሳ ኪሊያን እምባፔ ያስመዘገባቸው ቁጥራዊ አሃዞች ዓለም ዋንጫው ላይ አስደናቂ ተጫዋች እንዲሆን ያስቻለበትን መንገድ ሊፈጥር የቻለበት ሁኔታ ቅድም ሶፊ ያስቀምጠው እንደሆነ እኔም እጋራለሁ። ይህ ተጫዋች በሪያል ማድሪድ ያለው ኪሊያን እምባፔና ትናንት ከነበረው ጀምሮ በዚህ ዓለም ዋንጫ ላይ ያየነው ኪሊያን እምባፔ ፍጹም የተለያዩ ሁለት ተጫዋቾች ናቸው። ለዚህ ደግሞ ልዩነት ፈጣሪ እንዲሆን ያደረገው የባየር ሙኒኩ ኦሊሴ በቡድን ውስጥ መገኘት፣ የፓሪስ ሰን ዠርመኑ ኦስማን ደምቤሌ እዚህ ቡድን ውስጥ መካተት ኪሊያን እምባፔ የተለየ አቋሙና ብቃቱን ዓለም ዋንጫ ላይ እንዲያወጣ አደረገው ብዬ አስባለሁ። ድሮ ፉክክሮች ሲነሱ ሊዮኔል ሜሲ ከተነሳ ክርስቲያኖ ሮናልዶ ነበር የሚነሳው። በዚህ ዓለም ዋንጫ ግን ያሳየን እንቅስቃሴ ድምዳሜ ላይ ወይም ተፎካካሪዎችን ሲያስቀምጥልን ሊዮኔል ሜሲ ከኪሊያን እምባፔ ቁጥራዊ አሃዝ ወይም ፉክክሮችን አስመልክቶናል። ይህንን በቁጥራዊ አሃዝ ማስደገፍ ተገቢ ነው ብዬ አስባለሁ። ኪሊያን እምባፔ እንደሚታወቀው 27 ዓመቱ ላይ የሚገኝ ተጫዋች ነው። በቀጣይ ቢያንስ ይሄ ተጫዋች 3 የዓለም ዋንጫዎች ዘና ብሎ መጫወት ይችላል። 12 ዓመት ብንጨምርበት 39 ዓመቱ ላይ ነው የሚቀመጠው። አሁን ሜሲ ያለበት ዕድሜ ላይ 3 የዓለም ዋንጫዎች ተካፋይ ቢሆን ብለን ብናስበው ነው። ስለዚህ ኪሊያን እምባፔ 27 ዓመቱ ነው፣ ሊዮኔል ሜሲ 39 ዓመቱ ነው። እስከ ሊዮኔል ሜሲ አሁን እስካለበት ዕድሜ ዓለም ዋንጫ ይጫወት እንኳን ብለን ብናስብ 3 የዓለም ዋንጫዎችን ቀሪ መጫወት ይችላል ኪሊያን እምባፔ። አሁን ላይ ከሊዮኔል ሜሲ ጋር ያለው ፉክክር አስገራሚ ቁጥራዊ አሃዝን እንድንመለከት አድርጎናል። የፈረንሳይ ብሔራዊ ቡድን የባለፉትን 5 የዓለም ዋንጫ ጨዋታዎች 3 ጎልና ከ3 በላይ ጎል በማስቆጠር ነው ተጋጣሚዎቹን እየረመረማቸው የመጣው ማለት ነው። በፍጻሜው ጨዋታ ኳታር ላይ ታስታውሳላችሁ ከአርጀንቲና ጋር ምንም እንኳን ቢሸነፉ ዋንጫ ቢነጠቅም አርጀንቲና መረብ ላይ 3 ጎል አስቆጥሯል የፈረንሳይ ብሔራዊ ቡድን። በዘንድሮ የዓለም ዋንጫ ላይ ሴኔጋል ብሔራዊ ቡድን ላይ 3 ጎል ከመረብ ጋር አገናኝቷል። ኢራቅ ላይ 3 ጎል ፈረንሳይ አስቆጥራለች። ኖርዌይ ላይ 4 ጎል መረብ ላይ አዋህዳለች ፈረንሳይ። ትናንት ስዊድን ላይ ደግሞ 3 ጎል አግብታለች። የአጥቂ ክፍላቸው ምን ያህል ከባድ እንደሆነ ማሳያ ነው። የፈረንሳይ ብሔራዊ ቡድን 3 ጎልና ከዛ በላይ እያስቆጠረ ነው በባለፉት 5 የዓለም ዋንጫ ጨዋታዎች ማለት ነው።
እዚህ ደረጃ የደረሰው እና ፈረንሳይ ምን ያህል ከባድ እንደሆነ ማሳያ ነው። ኪሊያን ምባፔ በዚህ ዓለም ዋንጫ ላይ ንጉሥ እየሆነ መጥቷል። የንጉሥነትን ካባ በእግር ኳሱ እየደረበ መጥቷል። የሊዮኔል ሜሲ ተፎካካሪ ሆኗል። ማንም ተጫዋች በእግር ኳስ ታሪክ፣ በዓለም ዋንጫ ታሪክ በጥሎ ማለፍ መርሃ ግብር ላይ ከኪሊያን ምባፔ በላይ ጎል ያስቆጠረ አንድም ተጫዋች የለም። ኪሊያን ምባፔ በኖካውት ስቴጅ በጥሎ ማለፍ ሂደት 9 ጎሎችን መረብ ላይ ማሳረፍ ችሏል። ከሱ በታች ያሉትን እንኳን ብናያቸው ኖካውት ነው ያልኩት፣ ልብ በሉ። ጥሎ ማለፍ 9 ጎል አስቆጥሯል ኪሊያን ምባፔ። ገና አሁንም 16ቱ ላይ ጎል ከደገመ ክብረ ወሰኑን የበለጠ ያሳድገዋል። ከሱ በታች ያሉት ብራዚላዊ ሮናልዶ ሉዊስ ናዛሪዮ ዴሌማ ነው። ሌላኛው ብራዚላዊ ሊዮኒዳስ ነው። ፈረንሳዊው ጀስት ፎንቴን ነው። ብራዚላዊው ቫቫ ነው። ሮናልዶ ሉዊስ ናዛሪዮ ዴሌማና ሊዮኒዳስ 8 ጎሎችን አስቆጥሯል በኖካውት ስቴጅ ላይ። ፈረንሳዊ ጀስት ፎንቴን፣ ሌላኛው ብራዚላዊ ቫቫ 7 ጎሎችን አስቆጥሯል። ኪሊያን ምባፔ ግን በኖካውት ስቴጅ ብቻ 9 ጎል በማስቆጠር የሪከርዱ ባለቤት ሆኗል። ኪሊያን ምባፔ በዓለም ዋንጫ ጨዋታዎች ላይ በተለይ ወሳኝ በሚባሉ መርሃ ግብሮች ላይ ከአንድ ጎል በላይ እያስቆጠረ ነው የመጣው። ለምሳሌ በ2018 ራውንድ ኦፍ 16 ወይም በ16ቱ የጥሎ ማለፍ መርሃ ግብር አርጀንቲና ላይ ኪሊያን ምባፔ 2 ጎል አስቆጥሯል። ኳታር በ2022 በምድብ ጨዋታ ዴንማርክ ላይ 2 ጎል አግብቷል። በ2022 በ16ቱ ጥሎ ማለፍ ፖላንድ ላይ 2 ጎል አስቆጥሯል። በ2022 ኳታር የፍጻሜ ጨዋታ አርጀንቲና ላይ 3 ጎል አስቆጥሮ ሃትሪክ ሰርቷል። በ2026 አሁን ባለው የዓለም ዋንጫ በምድብ ጨዋታ 2 ጎል ማዋሃድ ችሏል። በዚሁ በምድብ ጨዋታ 2026 የዓለም ዋንጫ ኢራቅ ላይ 2 ጎል አስቆጥሯል። አሁን ደግሞ በ32 የጥሎ ማለፍ መርሃ ግብር ስዊድን ላይ 2 ጎል አስቆጥሯል። እና ይሄ ተጫዋች የንግስናን ካባ እየደረበ መጥቷል። እንደምታውቁት በዘንድሮ የዓለም ዋንጫ ጨዋታዎች ለረዥም ጊዜ ሚሮስላቭ ክሎስ የጀርመኑ ተጫዋች የምንጊዜም ከፍተኛ የዓለም ዋንጫ ግብ አስቆጣሪ ክብረ ወሰን በ16 ጎሎች ይዞ ለረዥም ዓመታት የመራ ቢሆንም ሊዮኔል ሜሲ ክብረ ወሰኑን ከመስበሩም በላይ 19 ጎል ደርሷል። ታዲያ ኪሊያን ምባፔ የሊዮኔል ሜሲን ዱካ እየተከተለ አሁንም ድረስ ከኋላው አለሁ እያለ አጠገቡ ደርሷል። አንገቱ ስር እየተነፈሰ ይገኛል። 18 ጎል አስቆጥሯል ኪሊያን ምባፔ። ቅድም ያልኳችሁን አሁን ወደዚህ እናምጣው። ሊዮኔል ሜሲ 39 ዓመቱ ነው። ኪሊያን ምባፔ 27 ዓመቱ ነው። የ12 ዓመት የዕድሜ ልዩነት አላቸው። አሁን እንኳን እስከ ሊዮኔል ሜሲ የዕድሜ ደረጃ ድረስ ምባፔ ይጫወት ብንል 3 የዓለም ዋንጫ ጨዋታዎች ይጫወታል። በእነዚህ ጨዋታዎች ምን ያህል ጎል ያስቆጥራል ነው ጥያቄው። ያ ብቻ አይደለም። ገና በዚሁ ባለንበት የዓለም ዋንጫ በዚህ ደረጃ እንኳን ሳንደርስ አርቀን ሳናስብ እንኳን ምን እንደሚፈጠር በዚህ የዓለም ዋንጫ ጨዋታ እንኳን ማንም አያውቅም። ወይ ሊዮኔል ሜሲ ተጨማሪ ጎሎችን ያስቆጥርና ርቀቱን ያሰፋዋል፣ ወይ ኪሊያን ምባፔ ሜሲን ገልብጦት የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪነትን ቦታ የመረከብ ዕድሉን ያሰፋል። ያም ሆነ ግን ኪሊያን ምባፔ የሊዮኔል ሜሲ ተፎካካሪ በመሆን በዚህ ዓለም ዋንጫ ከፍተኛ ግብ አስቆጣሪነቱን እኩል በ6 ግቦች አብረው በአንደኛ ደረጃ ላይ የተቀመጡ ቡድኖች ሆኗል። እና ለዛ ነው ቅድም ድሮ ሊዮኔል ሜሲ ሲነሳ ተፎካካሪው ሮናልዶ ነበር። የሜሲ ደጋፊዎች አሉ፣ የሮናልዶ ደጋፊዎች። አሁን አዲሱ የሜሲ ተፎካካሪ ሆኖ የመጣው ኪሊያን ምባፔ ሆኗል፣ በዚህ ዓለም ዋንጫ ማለት ነው። ይህን እኔ አይደለም ያልኩት፣ ቁጥራዊ አሃዞች የሚያሳዩት ንጽጽር ነው። ያውም ኪሊያን ምባፔ ገና በርካታ ዕድሜ ወሰኖች አሉት። ስለዚህ የዚህ ዓለም ዋንጫ ኮከብ ተጫዋች እንዲሆን መንገዱ የተፈጠረለት ኪሊያን ምባፔ አሁንም በድጋሚ ቅድም ሶፊ ባለው ሐሳብ እጋራለሁ፣ ኦሊሴና ዴምቤሌ አይነት ተጫዋቾች አጠገቡ ስላሉ ነው። ያ ባይሆን ኖሮ ለምን ሪያል ማድሪድ ላይ ኪሊያን ምባፔ በተጠበቀው ደረጃ እንደውም ክለቡን እስኪለቅልን ድረስ ፒቲሽን እንፈርም ብለው የሪያል ማድሪድ በርካታ ደጋፊዎች ለምን ፈረሙ ታዲያ? የጠበቁትን ያክል እንደውም ሳቦታች ይሰራል፣ አሻጥር ይሰራል። ኪሊያን ምባፔ ሰልፊሽ ነው፣ ለራሱ ብቻ የሚያስበው
ለዛ ነው ሪያል ማድሪድ ላይ የማይሳካለት ብለው የገፉት ተጫዋች ዘንድሮ ዓለም ዋንጫ ላይ አስገራሚ ይሆናል። ዲዲየር ዴሾ ኦሊሴና ደምቤሌ ቡድናቸው ውስጥ መኖሩ ኪሊያን ምባፔ እንደ ብርሃን እንዲፈነጥቅ አድርጎታል። ዞሮ ዞሮ ግን የዘንድሮው የዓለም ዋንጫ በእኔ አረዳድ አሁንም ከፈረንሳይና ከብራዚል ከፈረንሳይና ከእንግሊዝ የሚወጣ አይመስለኝም። ሜክሲኮ ሌሊት ላይ ኢኳዶርን አሸንፋለች። 2 ጎሎችን አስቆጥራ ኪኒኒዮስ እና ራውል ሄሜኔዝ 2 ጎሎች አስቆጥረዋል። በዘንድሮ የዓለም ዋንጫ ካደረገቻቸው 4 ጨዋታዎች አንድም ጎል ሳታስተናግድ የምድቧንም ጨዋታ የጥሎ ማለፉንም ትናንት ኢኳዶርን 2-0 ያሸነፈችው ብቸኛ ሀገር ሜክሲኮ ነች። ሜክሲኮ በጣም አስገራሚው ነገር በቀጣይ ከእንግሊዝ ጋር ነው የምትፋለመው ወይ ደግሞ ያው እንግሊዝ ታሸንፋለች ብለን ስለምንገምት ነው። ግን ዲአርሲም ደግሞ ቀላል ቡድን ላይሆን ይችላል፣ ፈጣሪ ብቻ የሚያውቀው። ያው ግምታችን ግን ምንም ጥያቄ የለውም ለእንግሊዝ ይሆናል ብዬ ነው የማስበው። እንግሊዝ ዲአርሲን አሸንፋ ታልፋለች የሚል እምነት ያለኝ። እንግሊዝ ከሜክሲኮ ጋር ነው። ፒሮ ሂንካፒ የአርሰናሉ ተጫዋች ሁለተኛው በቀይ የተባረረ ተጫዋች ሆኗል። አፉን ሸፍኖ በማውራቱ በዚህ መልኩ በዓለም ዋንጫ በተለይ ኮንፍሮንቴሽን ለሆነ ጉዳይ፣ ሰላማዊ ለሆነ ጉዳይ ባለፈው ጁድ ቤሊንግሃም ሸፍኖ ሲያወራ አይተነዋል ከራሱ ቡድን ተጫዋች ጋር። ኮንፍሮንቴሽን ከሆነ ግን፣ ግጭት ከሆነ ግን፣ ስድብ ያለው ነገር፣ ኃይለ ቃል ያለው ቃልን የሆነ ንግግር አፍን ሸፍኖ ማውራት በዘንድሮ የዓለም ዋንጫ አዲስ ሕግ ነው የቀረበና በቀይ ካርድ የሚያስቀጣ ነው። በዛ ምክንያትም ትናንት የአርሰናሉ ፒሮ ሂንካፔ አፉን ሸፍኖ ከሜክሲኮ ተጫዋች ጋር ኃይለ ቃል ሲነጋገር ዳኛው በቀይ ካርድ አሰናብተውታል። ባለቀ ደቂቃ አካባቢ ማለት ነው። እና የነበሩት አጠቃላይ ጨዋታዎች እነዚህ ናቸው። ዛሬ ጥሩ ጨዋታዎች አሉ። ዛሬ ምሽትም የሚደረጉ ጨዋታዎች አሉ። እንግሊዝ ከጋና ጋር የምታረገው ከዲያር ኮንጎ ጋር የምታረገው እቺን ዲያር ኮንጎ ጠምጃታለሁ ዛሬ ጉድ እንዳታረገ እውነት ነው ሶፊ። እና እንግሊዝ ከዲሞክራቲክ ሪፐብሊክ ኮንጎ ጋር የምታረገው ትንቅንቅ ዛሬ የሚደረገው የጨዋታ መርሃ ግብር ነው። ቤልጂየም ደግሞ ከሴኔጋል ጋር 5 ሰዓት ላይ ጨዋታቸውን ያደርጋሉ። የእንግሊዝና የዲአርሲ ኮንጎ ጨዋታ ከምሽቱ 1 ሰዓት ለበርካቶች ለመመልከት የሚመች ሰዓት እንደሆነ ነው መናገር የሚቻለው። ተጨማሪ ዓለም ዋንጫ መረጃዎች ካሉ ሶፊ እንጨምርና ወደ ዝውውር ወሬዎች እንግባ። ተጨማሪ መረጃዎች ከዓለም ዋንጫው ጋር በተያያዘ የሆላንዱ አሰልጣኝ ሮናልድ ኮየማን ራሳቸውን ከአሰልጣኝነት መልቀቃቸውን ይፋ አድርገዋል። 5ኛው አሰልጣኝ ናቸው። ስለተሰናበቱ ነው ከዓለም ዋንጫው። እንደዚሁም የኢኳዶር ብሔራዊ ቡድን አሰልጣኝ ቤካቻቼም በተመሳሳይ መንገድ ከአሰልጣኝነታቸው ራሳቸውን ማንሳታቸው ተገልጸዋል። የሚጠበቅ ነው እንዲህ አይነት ቶርናመንቶች ላይ በጊዜ ተሰናበት። የመጀመሪያው የቱኒዚያው ሰው ናቸው። ሳብሪ ላሞንቺ የመጀመሪያው ሲሸነፉ 4 ጎል ሲገባባቸው ቱኒዚያ አባረው ሄርቬ ሬናርድን ቀጠሩት። ልክ ነው። ከዛ ቀጥሎ ዲክ አድቮካት ለቀዋል፣ ሁጎ ብሩስ ለቀዋል፣ ሮናልድ ኪውመን። እነዚህ ያው ከዚህ ከዓለም ዋንጫው ጋር ውጤት ሲጠፋ እየለቀቁ የመጡ አሰልጣኞች ናቸው እና የዌልሱ አሰልጣኝ የስኮትላንዱ ይቅርታ ዌልስ ስለነበረ ነው። ማርሴሎ ቤልሳ እንዳለ የጃፓኑ አሰልጣኝ ሃሺም ሞሪያሱ ተሰናብቷል። እንደገና ዲክ አድቮካት የኩራሳው፣ ሮናልድ ኪውመን የስኮትላንድ ኮች። አሁን ደግሞ እንግዲህ የኢኳዶርን እየሰማን ነው። አሁን ወደ 6 አካባቢ ደረሱ ማለት ነው። በጣም አሪፍ አድማጮቻችን፣ የዓለም ዋንጫው ዛሬ ይቀጥላል። ምሽት ላይ